ሰላም ጤና ይስጥልኝ የሐሴት ስፖርት ቤተሰቦች የሰዓቱን አጫጭር ስፖርታዊ መረጃዎች እየቀርብ ያለው አብራችሁ ቆዩ። በአዲሱ የውድድር ቅርጽ ለሁለተኛ ዓመት እየተካሄደ የሚገኘው የ2025-26 የአውሮፓ ቻምፒየንስ ሊግ ትናንት ምሽት በተደረጉ 18 ጨዋታዎች ፍጻሜውን አግኝቷል። ጠንካራ ፉክክር እየተደረገበት በሚገኘው የአውሮፓ ቻምፒየንስ ሊግ መድረክ ከሚሳተፉት 36 ቡድኖች አስቀድመው በቀጥታ ጥሎ ማለፉን መቀላቀላቸውን ያረጋገጡት አርሰናልና ባየር ሙኒክ መሆናቸው አይዘነጋም። አርሰናል ምንም እንኳን ቀድሞ ማለፉን ቢያረጋግጥም በአዲሱ የጨዋታ ቅርጽ ሁሉንም ጨዋታዎች ያሸነፈ የመጀመሪያው ክለብ ለመሆን የተጫወተ ሲሆን ቀድሞ የተሰናበተው ካይራይትን 3-2 በማሸነፍ በአውሮፓ ቻምፒየንስ ሊግ ታሪክ ሁሉንም ጨዋታዎች ያሸነፈ የመጀመሪያው ክለብ ሆኗል። እጅግ ተጠባቂ ጨዋታ የነበረው ፒኤስጂን ከኒውካስትል ዩናይትድ ያገናኘው ጨዋታ 1-1 በሆነ ውጤት መጠናቀቁን ተከትሎ የአምናው የቻምፒየንስ ሊግ አሸናፊ ፒኤስጂ 8 ውስጥ ማጠናቀቅ ሳይችል ቀርቷል። በፕሪሚየር ሊጉ እየተንገዳገደና ወቀሳ እየበዛበት ያለው የሊቨርፑል ቤት ትናንት ምሽት በአንፊልድ በቻምፒየንስ ሊጉ መድረክ ፍጹም የተለየ ገጽታን አሳይቷል። ቀዮቹ የሜዳቸው ተጋጣሚ ካራባግን 6-0 በሆነ ሰፊ ውጤት በማሸነፍ በቀጥታ መቀላቀላቸውን አረጋግጠዋል። እንዲሁም በተመሳሳይ ሰዓት ባየር ሙኒክ ፒኤስቪን 4-1፣ ማንቸስተር ሲቲ ጋላታሳራይን 2-0፣ ቼልሲ ናፖሊን 3-2፣ ቶተንሃም ሆትስፐር ፍራንክፈርትን 2-0፣ ባርሴሎና ኮፐንሃገንን 4-1 በማሸነፍ ጥሎ ማለፉን ተቀላቅለዋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በሴኔጋል ብሔራዊ ቡድን ላይ ጠንካራ የቅጣት ውሳኔ አስተላልፏል። የሴኔጋል ብሔራዊ ቡድን ዋና አሰልጣኝ የ5 ጨዋታዎች እገዳና $100,000 ቅጣት ተጥሎበታል። ምክንያቱ ደግሞ ከስፖርታዊ ጨዋነት ውጭ የሆነ ባህሪ በማሳየት የካፍ የዲሲፕሊን ደንብን እንዲሁም የፍትሃዊ ጨዋታ ፌር ፕሌይ እና የታማኝነት መርሆችን በመጣሱና የጨዋታ ሁኔታ በማወቅ በሚል ነው። ንዲና ሳር በዳኛው ላይ ላሳዩት ከስፖርታዊ ጨዋነት ውጭ የሆነ ባህሪ የ2 ጨዋታዎች እገዳ ሲጣልባቸው የሴኔጋል እግር ኳስ ፌዴሬሽን $300,000 ቅጣትና ደጋፊዎቻቸው ደግሞ ባሳዩት አላግባብ የሆነ ባህሪና የጨዋታውን ሁኔታ በማወካቸው ደግሞ ተጨማሪ $300,000 ቅጣት ተጥሎባቸዋል። ተጫዋቾቻቸውና የቴክኒክ አባላቱ ባሳዩት ከስፖርታዊ ጨዋነት ውጭ የሆነ ባህሪና የታማኝነት መርሆችን በመጣሳቸው $15,000 ቅጣት ተጥሎባቸዋል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሰላም።